ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር አምላካችን በሀብት ስቦ በረድኤት አቅርቦ እንድንሰባሰብ በስሙ እንድንሰበሰብ ስለፈቀደልን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወደ የቤታችን ለመመለስ ጊዜው አጭር በመሆኑ አጠር ያለ መልእክት እንማማራለን ማለት ነው እና እሷን ይዘን እንጨርሳለን። ወኩሉ ዘቦቱ ትምህርት ለያዕቆብ ውእቱ ወዘአልቦ ትምህርት ለላባ ውእቱ በሚደርስ እንማማራለን። ምልክት ያላቸው በጎች ለያዕቆብ፣ ምልክት የሌላቸው በጎች ለላባ በሉ። አንድ ጊዜ ምልክት ያላቸው በጎች በሉ። ለያዕቆብ፣ ምልክት የሌላቸው በጎች ለማን? እስኪ አንድ ጊዜ በሉ እንደገና። ምልክት ያላቸው በጎች ለያዕቆብ፣ ምልክት የሌላቸው በጎች ለማን? ሶስት እናድርገው። ምልክት ያላቸው በጎች ለያዕቆብ፣ ምልክት የሌላቸው በጎች የማን ናቸው? እሺ፣ ኦሪት ዘፍጥረት ምዕራፍ 30 ቁጥር 41 ላይ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል በዘመኑ ሳይኖር ለቅዱሳን እግዚአብሔር በሚሰጠው መንፈሳዊ ዓይን ተቃኝቶ የጻፈልን አባታችን ሙሴ ነው። በዚህ አጭር የትምህርት ጊዜ የምናየው አባታችን ያዕቆብ ካደረገው ወይም ከገጠመው አንድ መንፈሳዊ ታሪክ የሚሆንንን መንፈሳዊ መልእክት ነው የምናየው። ያዕቆብን ሁላችሁ ታውቁታላችሁ። የይስሐቅ ታናሹ ልጅ ነው። ያዕቆብና ኤሳው ይዋደዳሉ። ኤሳውን ይስሐቅ ይወዳል። ርብቃ ያዕቆብን ትወዳለች። ኤሳው አደን ያድን ነበረ። እያደነ አባቱ ይስሐቅን ይመግብ ነበረ። ያዕቆብ ደግሞ በቤት ውስጥ ለእናቱ ውሃ እየቀዳ እሳት እያነደደ ይውል ስለነበረ እናቱ ርብቃ የምትወደው ያዕቆብን ነው። እናቶቻችን በቤት የሚረዳቸውን ይወዳሉ። አባቶቻችን በውጭ የሚረዳቸውን ይወዳሉ። ከዚህ የተነሳ ሲሆን ለያዕቆብ ብኩርና አልነበረውም፣ ታናሽ ነው። ለኤሳው ብኩርና አለው። ብኩርና የታላቅ ልጅ ወይም የመጀመሪያው የእናቱን ማህፀን የሚከፍት በኩር ይባላል። አለቃ ማለት ነው። አለቃ የበላይ ራስ አዛዥ ማለት ነው። በኩር ማለት ነው። መጀመሪያ ለተወለዱ ልጆች እግዚአብሔር የሰጠው ስልጣን ነው። ይሄ የሃይማኖትና የበረከትም ምልክት ነው። ይህንን ሲሆን እንግዲህ ከዕለታት አንድ ቀን ኤሳው አደን ውሎ ሲመጣ ያዕቆብ ምስር ንፍሮ ዳቦ በሽሮ እየበላ አገኘው። ስጠኝ ምበላው አለው። ብኩርናህን ስጠኝ አለው። ታላቅነት ማለት ነው። ታላቅነት፣ በረከት፣ የበላይነት ማለት ነው። የእግዚአብሔር ሰው የመሆን ምስጢር ማለት ነው። አይ ምን ብኩርና ትለኛለህ? በዚህ ብኩርናዬ ምን ተጠቅሜበታለሁ መሰለ? ውሰደው አለው። የእግዚአብሔርን ስም ጥራና በመሐላ ስጠኝ አለው። ምሎ አስረከበው። ትዕግስት አጥቶ ነው። ትንሽ ቢቆይ ኑሮ እናቱ መታ ትሰጠው ነበረ። በመቸኮሉ ግን ክብሩን ለምስር አጥተዋል ማለት ነው። በመቸኮላችን ምክንያት የምናጣው በጣም ብዙ ነገር አለ። በጣም ዓለምን የሚያውካት አሁን ችኮላ ነው። ቸኩሎ ማግባት፣ ቸኩሎ መመንኮስ፣ ቸኩሎ መብቃት፣ ቸኩሎ ቅዱስ መሆን ያምራችኋል አይደል? እናንተ ራሳችሁ
ሱባኤ በሄዳችሁ በሶስተኛው ቀን ክንፍ አውጥቼ እንደሆነ ብላችሁ ጉያችሁ መዳሰስ ነው የምትጀምሩት ማለት ነው። በቃ ቸኩሎ መምህር መሆን ይሄ ሁሉ ማለት ነው። እንደዚህ ያለው ቸኩሎ መናገር፣ መረጋጋትን ማጣት የእግዚአብሔር ሰዎችና የሰይጣን ሰዎች ምልክት አንደዋችሁ ችኮላና መረጋጋት ነው። ህዱእነት፣ ህድአት፣ መረጋጋት፣ ጸጥታ። ሊቃውንቱ ምን ይላሉ? ለመናፍቃን ህድአት የላቸውም። እርጋታ የሚባል ነገር የለም። ሁሉንም ቶሎ ሞክረን እንጠፋለን። ሌላው ቀርቶ 5 ዓመት የጸለይንበትን ጊዜ እግዚአብሔር ዛሬ መልስ በሚሰጥበት ጊዜ እኛ አኩርፈን ጥለን እንሄዳለን። ቸኩለን ማለት ነው። በክፉ ሰዎች ላይ ሲፈረድባቸው ዛሬ ካላየን ብለን ሃይማኖቱን የሚክድ ሰውም አለ። ከቤተክርስቲያን የሚወጣ ዛሬ ለምን ዋጋቸውን አይሰጣቸውም ብሎ ዲዮቅልጥያኖስ የተባለው ንጉሥ ቤተክርስቲያንን ያን ያህል የክርስቲያኖችን አካላቸውን እንዳክርማ እየሰነጠቀ ደማቸውን እንደ ውሃ ሲያፈስ የነበር በመቸኮሉ ነው። መቸኮል ከሃይማኖት ያወጣል። ለምንድን ነው እንደዚህ ያደረገው? አባ አጋጌዮስ የሚባል ሰው ነበር ጳጳስ። በዘመኑ የነበረው ዲዮቅልጥያኖስ ከፋርስ ንጉሥ ጋር ተዋግቶ የፋርሱን ንጉሥ ልጅ ማርኮ አምጥቶ ለጳጳሱ ለአባ አጋጌዮስ ጠብቅልኝ ብሎ ሰጠው። ጠብቅልኝ ብሎ ሲሰጠው ያኛው ንጉሥ መጣና ወርቅ ሰጥቶ ልጁን ይዞት ሄደ። ለጳጳሱ ወርቅ ሰጥቶ ዲዮቅልጥያኖስ ክርስቲያን ነው እኮ መጥቶ ሲጠይቀው ያ ልጅ እሳ ሲለው ሙቶ ቀብሬዋለሁ አለ። በሌላ ጊዜ ጦርነት ተነስቶ የዚያን ንጉሥ ልጅ ዲዮቅልጥያኖስ ማርኮ አምጥቶ ቤት አስቀምጦ ጳጳሱን ያ ልጅ እሳ አለው ሙቶ ቀብሬዋለሁ አለው። ለካ እንዲህ እያሉ እየቀለዱ ነው የሚቀድሱት። እንዲህ እያሉ የቀደሱ ነው ክርስቲያንን የሚሉ። ይሄ ሰውዬ ቅዳሴ ይግባና እግዚአብሔር ካልቀሰፈው እኔ ሃይማኖቴን እክዳለዋል። ቅዳሴ ገባ፣ ቀድሶ ወጣ፣ ምንም አልሆነም። ስለዚህ ይሄ ሰውዬ ዋሽቶ ወርቅ ተቀብሎ ያለውን የለም የሌለውን አለ ብሎ ክዶ ሲቀድስ እግዚአብሔር ካልቀሰፈው የክርስቲያኖች አምናት ስተት ነው ብሎ አብያተ ክርስቲያናት ይዘጉ፣ የጣዖታት ቤቶች ይከፈቱ ብሎ ያን ያህል ደም እንደ ውሃ ሲያፈስ የነበር በዚህ ምክንያት ነው። ቆይቶ ግን ትንሽ ቢታገስ አባ አጋጌዮስ በመላኩ ተቀስፏል። ትዕግስት አጥቶ ግን እሱ ሃይማኖትን ክዶ ቤተክርስቲያን ያን ያህል አሰቃያት ማለት ነው። እግዚአብሔር ደግሞ ኃጢአተኛ ካህንን ቤተ መቅደስ ላይ ወዲያው አይቀስፍም። ለምን? ምዕመናን እንዳይሰናከሉ፣ ቤተ ክርስቲያን የአሕዛብ መሳቂያ እንዳትሆን። አየው ዋጋውን ሲሰጠው እየተባለ ክህነት መሳለቂያ እንዳይሆን። ሳቅ ወስላቀ ላጓሪን እንዳለ ያንድ ካህን መዋረድ ለቤተክርስቲያን ውርደት ነው። ያንድ አባት መሰደብ የቤተክርስቲያን ስድብ ነው። ለዚያ ብሎ እግዚአብሔር ካህኑን ከነ ኃጢአቱ ይጠብቀዋል። እኛ ግን በመቸኮላችን ምክንያት ቸኩለን እግዚአብሔር ካለ ለምን እነዚህን ጠርጎ ያስወጣቸው ለምን አይገላቸውም ብሎ ቸኩሎ ከቤተክርስቲያን ይወጣ ሰዋል። ቤተክርስቲያኒቱ ትክክል ስላልሆነች ነው እንጂ የሚሰርቁ የሚያመነዝሩ የሚጠነቁሉ ካህናት ተቀምጠው እግዚአብሔር ዝም ያለ ቤተክርስቲያኒቱ ትክክል ስላልሆነች ነው ብለው መናፍቃኑ ይህንን መሳሪያ ተጠቅመው ቤተክርስቲያንን እግዚአብሔር ትቷታል ብለው ከቤተክርስቲያን የሚያስወጡ ሰዎች አሉ። እንዴት እግዚአብሔር በእነዚህ ካህናት፣ በእነዚህ ዘማውያን፣ በእነዚህ አመንዝራዎች፣ በእነዚህ ዘረኞች አድሮ እንዴት ይኖራል? ቤተክርስቲያኒቱማ ከቀረች ስንት ዓመቷ የሚሉ ሰዎች አሉ። መንደር ለመንደር እየገቡ እንዲህ የሚያደርጉ ግን ቅዱስ ጳውሎስ እንዳለ ወኩሉ ጾሮ ይጸውር። እኔ ራሴ ያጋጥሞኛል በእውነት ማለት ነው። ስጋው ደግሞ አልቀበልም በቃ በካህናት ላይ በማየው ችግር ምክንያት እኔ አልቆርብም ያሉ ምዕመናን አጋጥሞኝ ያውቃሉ። ግን ወኩሉ ጾሮ ይጸውር ገላትያ 6 ላይ ሰው ሁሉ የየራሱን ሸክም ይሸከማል። አንድ ንስሐ ልጅ የንስሐ አባቱን መሬት የእኩል ይዞ ሲያርስ የእኩል ይዞ ያርሳል። አንድ ቀን ሲያርስ ወርቅ በድስት ተቀብሮ አገኘ። ለሎሌው ይህ ወርቅ የንስሐ አባታችን ስለሆነ እንካ ወስደህ ስጣቸው ብሎ ሰጠው። እሳቸው ወርቁን ተቀበሉና አይ ይገለኛል፣ ማን ነው ይካፈለኛል ሲሉ ያን ሎሌውን ገደሉት። ወርቁን መብላት ሌላ ወንጀል ሳያካፍሉ እደግልኝ ብሎ ማካፈል ሲገባ ልጁን መግደል ሌላ ኃጢአት። ይህንን ሲያደርጉ እንግዲህ ይሄንን ይዘው ሲቀድሱ እግዚአብሔር ዝም የሚላቸው ከሆነ እኔ አልቆርብም፣ ቁርባኑ የሚቅር ቅዳሴው የሚቅር ሁሉም የይስሙላ ነው አለ ሰው።
በጣም ንጹሕ ምዕመን ስለሆነ እግዚአብሔር በዚህ ምክንያት ከቤተክርስቲያን ወጥቶ እንዲቀር ስላልፈለገ አንድ ቀን በራእይ ተገልጦ መልአኩ ምን አለ? ይሄ ምንጩ የወርቅ የሆነ ውሃው ንጹሕ የሆነ መቅጃው ደግሞ የወርቅ የሆነ በወርቅ ማንኪያ ውሃ እየቀዳ ሰውነቱ እጁ ቁስል የሆነ ሰውዬ እንካጠጣ ሲለው ያ እኔ ያልጠጣም እጸይፈዋለሁ አለ። እንዴ ገንዳው ንጹሕ፣ ምንጩ ንጹሕ፣ ውሃው ንጹሕ፣ ማንኪያው ንጹሕ፣ ከቁስሉ ምን አለ ዝም ብለህ ጠጣ አለ። ከዚያ በኋላ ነቅቶ ምን እንዳለ ታውቃላችሁ? ምንጩ ንጹሕ ቤተ ክርስቲያን ናት። ውሃው ንጹሕ ኢየሱስ ክርስቶስ ነው። ማንኪያው ንጹሕ የተባለ የሐዋርያት ክህነት፣ ቄስ ቢረክስ ክህነት አይረክስም። ቁስል የተባለ የካህኑ ኃጢአት ነው። እኔ ምን አገባኝ ብሎ ሥጋው ደግሞ ተቀብሎ ለካ ቅዱስ ጳውሎስ ሰው የየራሱን ሸክም ይሸከማል ያለው ይህን ነው አለ። ሰው የየራሱን ሸክም ይሸከማልና ቄሱ የራሱን ይሸከማል ብሎ ከቤተ ክርስቲያኑ ጸንቶ ኖረ። አሁን የመንደር ጠለቅላቆች የሆኑ ሾላኮች ምዕመናንን አንድ የሚያሰድዱበት ኢትዮጵያ የዓለም ብርሃን በሚባለው ቴዎድሮሳውያን የሚባሉት ተሐድሶዎችም ጭምር ቤተ ክርስቲያኒቱን ትቷታል። ኃጢአት ሰልጥኖባታል። ጳጳሳት ኃጢአተኞች ናቸው። መነኮሳት ኃጢአተኞች ናቸው። ገዳሙም ረክሰዋል። ዲያቆናቱም ረክሰዋል። ቄሶቹም ረክሰዋል። ስለዚህ የክርስቶስ ቤተክርስቲያን አይደለችም ብለው ስለሚሉን ቸኩለን መቅሰፍት ባለማየታችን ከቤተ ክርስቲያን እንደ ኤሳው ቸኩለን እንዳንወጣ እግዚአብሔር ይጠብቀን። አንዳንዱ ምስር ብሎ ማለት ነው። አንዳንዱ ምስር ብሎ ለስሜቱ ለስግብግብነቱ ወጣ። ያዕቆብ ያንን ተግቶ ቢፈልገው አላገኘውም። እዚህ በኋላ ይስሐቅ ልመርቅህ አለው። ና ልመርቅህ አለው። እየሮጠ ሄደ። ሊያድን ሲሄድ ያዕቆብ ቶሎ ብሎ ኤሳው አድኖ እስከሚመጣ ድረስ አርዶ አወራዶ ለአባቱ ሰጠው። የማንን? የኤሳውን ልብስ ለብሶ አይጥጤና ማዛው ለወልድ የጥቀ ጥንቁቀ ከመጼና ገዳም ዘባረኮ እግዚአብሔር እምነጠሉ ለሰማይ ወምነ ስፋህ ለምድር ይኩን በረከትከ። እንዲህ ያለ በረከት ይስጥህ ልጄ ብሎ መረቀው። ፈጥኖ ስለደረሰ ትልቁ ልጁ ሳይደርስ ታናሹ ልጁ አባቱን አስደሰተ። አባ ጊዮርጊስ ዘጋስጫ ኤሳው የአዳም ምሳሌ ነው፣ ይስሐቅ የእግዚአብሔር ምሳሌ ነው። ታላቁ ልጁ ፈጣሪውን አላስደሰተም፣ አዳም ፈጣሪውን አስከፋ። ታናሹ ልጅ የታላቁን ልብስ ለብሶ አባቱን ደስ አሰኘ ማለት የአዳምን ሥጋ ለብሶ ለአባቱ ራሱን የተወደደ መስዋዕት አድርጎ ያቀረበ ክርስቶስ ነው። የተማራችሁትን ወግ ያዙ በሚል ርዕስ እንማማራለን። እስኪ በሉ የተማራችሁትን በሉ። ወግ ያዙ። እንደገና በሉ የተማራችሁትን ወግ ያዙ። ሶስተኛ በሉ የተማራችሁትን ወግ። እሺ፣ አሁን ቃላቱን ሳትከፋፍሉ አንድ ላይ በሉ። ምን ያዙን ያልኳችሁ? የተማራችሁትን ወግ ያዙ። አንደኛ የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ያለ ኃይለ ቃል ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ያለ ኃይለ ቃል ነው። እንግዲህ የተማራችሁትን ወግ ያዙ ብለናል። በጣም የሚያስደንቅ ስህተት የምትሳሳቱት ምን ያደረጋችሁ እንደሆነ ነው። የተማራችሁትን ወግ ያዙ የሚለውን ትምህርት ራሱን የረሳችሁት እንደሆነ ነው። ምክንያቱም የተማራችሁትን ያዙ ብያለሁ። የተማራችሁትን ያዙ በሚል ርዕስ ስንማር ሌሎች የተማርናቸውን ጉዳዮች እንድንይዝ ሆኖ ሳለ ራሱን ይህን ትምህርት መርሳት በራሱ ግን የበደል በደል ነው። ራሱን መርሳት። ስለዚህ የተማርነውን ለመያዝ ንቁ አይምሮ ሊኖረን ይገባል ማለት ነው። ንቁ አይምሮ በነፍስ በስጋ ዲያብሎስም ስጋችን ዓለም ተባብረው የከፈቱብንን ቀዳዳ አንድ እንጨት ቆርጠን ለመዝጋት ነው በዚህ የተሰበሰብነው። እንደ በአቴና በግሪክ እንደሚደረገው
ሰዎች ዛሬ ምን አዲስ ተረት ይዘው መጥተው ይሆን፣ ምን አዲስ ቃል ይናገሩ ይሆን ተብለው በአርዮስፋጎስ አደባባይ እንደሚሰበሰቡት ሰዎች አይደለንም። የእግዚአብሔርን ቃል ተምረን እኛ በስንፍናችን ዲያብሎስ በተንኮሉ ዓለም በማታለሏ በሕይወታችን የከፈቱብንን ቀዳዳ የቃለ እግዚአብሔር እንጨት ቆርጠን አቁመን ቀዳዳችንን ደፍነን ንጹሕ የመንፈስ ቅዱስ ቤት ለመሆን በምናደርገው የክርስትና ጉዞ ላይ አንዱ ተምሮ ቃለ እግዚአብሔር መያዝ ስለሆነ ነው እዚህ የተሰበሰብነው ማለት ነው። ቃለ እግዚአብሔርን መያዝ በአሁን በኦርቶዶክሳዊት ቤተ ክርስቲያን በጥንት መጽሐፍ ቅዱሳዊ ባህል ወይም ኦርቶዶክሳዊ ባህል የሚባለው ቃለ እግዚአብሔርን በቃል መያዝ ነው። ቃለ እግዚአብሔርን በቃል መያዝ ከኃጢአት ይጠብቃል፣ ከመናፍቃን ይጠብቃል፣ ሕሊናንም አጥር ቅጥር ሆኖ ይጠብቃል። ሀባይኩ ነቢብከ ውስተ ልቤ ከመ ኢየአብስ ለከ ይላል ቅዱስ ዳዊት። አንተን እንዳልበድልህ ቃልህን በልቤ እሰውራለሁ። ሶባኮ ሕግከ ትምህርቴ ውእቱ ትካትኒ እንተሃጎልኩ በሐሳሬ። ሕግህ ትምህርቴ ባይሆን ኖሮ ቀድሞም በጉስቁልናዬ በበደሌ በጠፋው ነበር ይላል። ማለት ተምሬ እየበደልኩህ ከሆነ ባልማር ኑሮማ ምን ሆን ነበር ሲል ነው። ተምሬ እያጠፋው ከሆነ ሕግህን እያወቅኩ የማጠፋ ሰው ከሆንክ ባልማርማ ምን አይነት ሰው ሆን ነበር ሲል ነው። ስለዚህ የእግዚአብሔር ሕግ ይጠብቃል፣ ይመራል። ግራ ሲገባን መሪያችን የእግዚአብሔር ቃል ይሆናል። አባ እንጦንስን አንድ ጀማሪ መነኩሴ ሄዶ አባቴ በሕይወቴ እንዴት ሁኜ መኖር እንዳለብኝ ይምከሩኝ ሲለው ምን ብሎ መለሰለት? የምትሰራውን ስራ ሁሉ በቅዱሳት መጻሕፍት ምስክርነት ስራው፣ እንዲህ ያደረግክ እንደሆነ ትድናለህ ብለውታል። የምትሰራውን ስራ ሁሉ በቅዱሳት መጻሕፍት ምስክርነት ስራው። ምስክር እያቆምክ ስራ። ሕይወት ዳኝነት ነው። መኖር በዚህ ምድር ላይ መኖር ዳኝነት ነው። ይህ ዓለም በሙሉ የፍትህ አደባባይ ነው፣ ፍርድ ቤት ነው። ዓለሙ የምንኖር ቤታችን፣ ትምህርት ቤቱ፣ ገበያው፣ ትራንስፖርት ቦታው ሁሉ ፍርድ ቤት ነው። ተከራካሪው ሰይጣን አለ፣ የግራ የህሊናችን ክፍል አለ፣ የሥጋ ፈቃድ አለ፣ ክፉ ሰዎች አሉ፣ ምናፍቃን አሉ፣ አመንዝራ ሰዎች አሉ። ዳኛው የሰው ልጅ ነው። ምስክር ሆነው የሚቆሙት ታማኝ ምስክሮች ቅዱሳት መጻሕፍት ናቸው። አጋንንት ክፉ ነገር አምጥተው ገንዘባችን አንድ ሰው ይሄ ካባ የኔ ነው ሲለኝ አይ የኔ ነው ያንተ አይደለም ለማለት የኔ ካባ መሆኑን የሚያውቁ ሰዎችን ምስክር አቆምና ካባዬን እጠብቃለሁ፣ አስቀራለሁ ማለት ነው። ዲያብሎስ ጸጋችን ሊቀማን፣ ሊያዋርደን፣ ሊዘርፈን ሲል የምናቆማቸው ምስክሮች መጻሕፍት ናቸው። መናፍቃን ሃይማኖታችንን የሃይማኖታችን ገንዘብ ትልቁ ገንዘባችን ሃይማኖት ነው። ንሴልስ ለከ ዘንተ ቅዱሰ ስብሐተ ዘወሀብከነ ዚአከ ሃይማኖተ ዘይትነሰት ወቦቱ ገበርከ ለነ ንሕማም አይሰሪሁ ለሞት። አቤቱ የማይለወጥ በአንተ ማመንን የሰጠህንን አንተን ለሶስተኛ ጊዜ ምስጋና እናቀርብልሃለን። የማይለወጥ በአንተ ማመንን የሰጠህን ሞት የማይለውጠው ሃይማኖት፣ ጥፋት የማይለውጠው ሃይማኖት፣ ኃያላን የማይለውጡት ሃይማኖት፣ ደዌ የማይለውጠው ሃይማኖት ነው። ሃይማኖት ገንዘብ ነው። በአንተ ማመንን የሰጠህን የሃይማኖትን ገንዘብነት የሚቀሙን ወንበዶች አጋንንትና ክፋትን በቃኝ የማይሉ መናፍቃን ናቸው። እነዚህ እንዳይቀሙን የምናቆማቸው ምስክሮች ሃይማኖት የኔ ነው፣ ሃይማኖቴን መውሰድ መቀማት አትችሉም ብለን የምናቆማቸው የአንተ ሃይማኖት ትክክል ለመሆኑ ምን ማስረጃ አለ ስንባል ፈጥነው እኔ ያለው ብለው የሚቆሙልን ቅዱሳት መጻሕፍት ናቸው።
በኃጢአት ጊዜ የሚቆሙልን ምስክሮች ቅዱሳት መጻሕፍት ናቸው። ተስፋ በቆረጥን ጊዜ ዲያብሎስ በኃጢአት መቀማት ያልቻለውን ሰውነት ኃጢአት አሰርቶ በምግባር ያበላሸውን ሰውዬ በሃይማኖት ለማስካድ በተነሳ ጊዜ ተስፋ ያስቆርጠዋል። አንተ እንግዲህ ከኃጢአት ወገን ያልሰራው ምን አለ? ሌባነ፣ አመንዝራነ፣ ዘማዊነ፣ ጠንቋይነ፣ ሰነፍነ፣ ሆዳምነ፣ ደካማነ፣ ቀማኛነ፣ ሐሜተኛነ አንተ እንዳንተ ያለ ክፉ ሰው ማን አለ? እንዲህ ከሆነ ላይቀር ስለማይምርህ በኃጢአት ላይ ኃጢአት ጨምርበት፣ ግፋ፣ ካድ ሲል በዚህ ጊዜ ምስክር የለም እግዚአብሔር መሐሪ ነው። እንዲህ የማረባ በሆን እንኳን የምረባበትን ቀን አምጥቶ እንድድን ያደርገኛል እንለዋል። ምን ማስረጃ አለ? ተመየጡ ሀቤ ዋነይት መየጠክሙ፣ እናንተም ወደ እኔ ተመለሱ እኔም እመለስላችኋለሁ ይላል የሰራዊት ጌታ እግዚአብሔር። ለመኮነ ኃጢአትክሙ ከመለይ አጻድኦ ከመበረድ፣ ኃጢአታችሁ እንዳለላ ቢቀላ እንኳን እንደ ባዘቶ እንደ ጁህ ቀይ ቢሆን እንደ ባዘቶ ነጭ አደርገዋለሁ ይላል የሰራዊት ጌታ ቅዱስ እግዚአብሔር። ስለዚህ ይምረኛል ብለን ለእግዚአብሔር መሐሪነት እንኳን ምስክር የሚቆሙልን መጻሕፍት ናቸው። መጻሕፍት ለሁሉ ነገር ምስክሮች ናቸው። ለጥርጥር ምስክሮች ናቸው። በጸሎት ጊዜ ለሚነሳብን የጥርጥር ኃጢአት ምስክሮች ናቸው። ጠፍተን ለመመለስ ምስክሮቻችን መጻሕፍት ናቸው። ከኮብላይነት የሚመልሱን ምስክሮች ናቸው። ታውቃላችሁ፣ የጠፋው ልጅ የአባቱን ልጅ ተካፍሎ የጠፋው ልጅ ከጠፋ በኋላ የአባቱ ቤት ትዝ አለው ይላል ሊቃውንቱ። ይህንን በብዙ ወገን ቢተረጉሙትም ይሄ ልጅ ተካፍሎ የጠፋው ልጅ የአባቱን ንብረት ተካፍሎ የጠፋው ልጅ የሚባለው የእግዚአብሔርን የእውቀት ገንዘብ ተምሮ ከእግዚአብሔር የኮበለለ የታጣ ሰው ነው። የአባቱ ቤት ትዝ ያለው የአባቱን ቤት ስለሚያውቅ ነው። ቤተ ክርስቲያንን የሚያውቃት የቤተ ክርስቲያንን የእግዚአብሔር የአባቱ ቤት ማደሪያ የሆነች ቤተ ክርስቲያንን የሚያውቃት ነገር ግን ከቤተ ክርስቲያን ወጥቶ የሄደ ሰው ድሮ ውበቷን ያውቃት ነበርና ትዝ አለው ማለት በተማረው ትምህርት የቤተ ክርስቲያን ውበት ትዝ አለው ማለት ነው። ሳንማር ከጠፋን እንኳን ለመመለስ የቤተ ክርስቲያን ትውስታ እንኳን ይጠፋብናል። ቶሎ መመለስ አንችልም። ስለዚህ የተማሩትን ግን ነገር ማድረግ ይመራል። ሰው በሌለበት ጊዜ የእግዚአብሔር ሕግ ይመራል። ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖቴ፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። የእግዚአብሔር ሕግ መሪ ነው። ዘመድ በሌለበት ጊዜ ዘመድ ነው። ጥግ ባጡበት ጊዜ ሀገር ነው የእግዚአብሔር ሕግ። በመረረ ጊዜ ጣዕም ይሰጣል። ለቅዱስ ቂርቆስ እሬት በጥብጠው እየጋቱት ቃልህ ለጉሮሮ የጣፋጭ ነው የሚለው በዚህ ቃል መራራው እየጣፈጠለት ነበረ። በእግዚአብሔር ሕግ የማይሆን ነገር የለም እና ቃለ እግዚአብሔር በልቡናችን እንዲያድር ተግተን ነቅተን መድከም አለብን፣ መያዝ አለብን በእውነቱ ማለት ነው። ስለዚህ እግዚአብሔርን ቃል በልቡናችን እንዲያድር ሕያው እግዚአብሔር ቅዱስ ፈቃዱ ይሆንልን፣ እንዳንረሳ በእውነቱ ማለት ነው። እንደ መርሳት ያለ በሽታ የለም መርሳት ማለት ነው። ስለምንረሳና በልቡናችን ስለማናድር ስለማናሳድረው ማታም ስለማንመልሰው ስለማንቀጽለው ጉባኤያት ይዘጋጃሉ፣ ለውጥ የለም። ጉባኤያት ይዘጋጃሉ፣ ለውጥ የለም። ጉባኤያት ይዘጋጃሉ፣ ለውጥ የለም። ትምህርቱ ራሱ በራሱ እንደ ፓራስታሞል ነው የሆነው፣ ማስታገሻ ማለት ነው። ራስ ፍልጠት ሲነሳ በቃ ያን ፓራስታሞል እንውጣለን። ቀጥሎ ደግሞ በበነጋው በሶስተኛው ቀን ሲነሳ ዋጠው ይላል ሐኪሙ ራሱ። ይገርማል እኮ እንደማያድን ያውቀዋል። የሚለው ምንድን ነው? ሲነሳ ዋጠው። አሁን የኛ ስብከት ሲነሳ መዋጠው ሌላ የለው። የሆነ በጥር አንድ ሁለት መምህራን መጥተው ፓራስታሞል ሰጥተው ይሄዳሉ። ይነሳል፣ ዝሙቱም ይነሳል፣ ሌብነቱም ይነሳል። ኧረ ማታ ነው የሚነሳ፣ ዛሬ ማታ ይነሳል፣ ጠዋት ይነሳል። ዘረኝነቱም ያገረሽብናል እንደገና ማለት ነው። ደግሞ ሁለት ክኒን ይታዘዛል። እንደዚህ ነው በቃ
በእውነቱ የተቸገርነው ማለት ነው። የገጠሩ ሰው ስር ነቀል የሚለው መድኃኒት ነበረ። እኔ በሙያ ቋንቋ ምን እንደሚባል አላውቅም። ልጅ ሆኜ ወባይቱን ከስሯ ነቅሎ የሚጥል ስር ነቀል የሚባልና እስከ ሸዋ እየተጓዘ ሰው ገሌ ስር ነቀል አስመጥቷል አሉ ተብሎ በሙያዊ እውቀት ያወጡት ለዚያው ተዋውሰው አራቱን አንድ ጊዜ ይወጣዋል። ሁለት ይበቃሃል ሲባል የለም ጠቀም አድርገህ ስትውጠው ነው የሚያድን ይልና ደግሞ ይጨምረዋል፣ ይጨምርበታል። ደግሞ አያችሁ አንድ ጊዜ መጥቶ ደግሞ ሲደፋብን ሌላ በሽታ ይጨምርብናል። ደግሞ አንዱ በቃ ምን ይላል ደግሞ ካልተጋደላችሁ መንግስተ ሰማያት አትገቡም ሲል ሰባኪው አየክኒኑ በዛ ማለት ኦሆ ይህን ነገር አልዘልቀውም ማለት ነው። አልነካካይ ባሰ ጸሎቱም ምኑም አልነካካይ በሽታው ደግሞ ጨመረበት ማለት ነው። እና ስር ነቀል የሚሉት የገጠር እናቶች ምንድን ነው የኖረውን ቅቤና የቆየውን ማር አፍልተው ያን ሲጠጡት ወባውን ነቅሎ ስለሚጥለው ስር ነቀል፣ በዚያውም የወባ መድኃኒት ነገርኳችሁ ማለት ነው። ስር ነቀል ይሏችኋል። ይሄ ነው ማለት ነው። እና እንዲያው እንዴት ነው ስትሉኝ ስለማንይዘው ነው። አበርትተን መድኃኒቱን ስለማንይዝ ነው። በቃ በየጊዜው እንደዚህ ምንሳሳት እና ስብከቱ ለአንድ ቀን ለሁለት ቀን ለሶስት ቀን ብቻ ወይም ደግሞ ለአይምሯችን እርካታ ከስብከቶቹ መሃል በምትተረቅ አንዲት ታሪክ በቃ እንደ ማረፊያ ማለት ነው። ለተወሰነች ደቂቃ እንደ ማረፊያ እየቆጠርን ነው እየሄድን ነው። እና ተግታችሁ ቃሉን ያዙ። ቃሉ ይመራናል። ቃሉ እንዲመራንም ቅዱስ ፈቃድ ይሆንልን። ይህ ቅዱስ ጳውሎስ ይህንን ቃል በተለይ የሚያስደንቃቸው አንደኛ ቆሮንቶስ እንልና ሁለተኛ ቆሮንቶስ፣ አንደኛ ተሰሎንቄ እንልና ሁለተኛ ተሰሎንቄ የምንልበት ምክንያት ለምንድን ነው? እየተረሳ ነው። ቅዱስ ጳውሎስ ያን ሁሉ የጻፈው እየረሱት በአንድ ርዕሰ ጉዳይ መክሯቸው ሌላ ርዕሰ ጉዳይ ሲነሳ በቀድሞው ትምህርት መጠመቀም ያቅጣቸዋል። እግዚአብሔር መንፈስ ቅዱስ ደግሞ የቆሮንቶስ ሰዎች መሳሳታቸው ለእኛ ጠቀመን። እኛ በተሳሳትን ቁጥር መድኃኒት እንዲሆንን ለእነሱ ተደግሞ ተጻፈላቸው። ለጢሞቴዎስ ግን ረስቶት የተጻፈ አይደለም። የሚወደው ደቀ መዝሙር ስለሆነ መጨረሻ ላይ የመሰናበቻ የፍቅር መልእክት የጻፈለት ነው። በዚያውም ደግሞ ለቤተ ክርስቲያን ስርዓትና ጽናት ሆነ። አሁን ወደ ትምህርታችን ስንመጣ ቅዱስ ጳውሎስ የተሰሎንቄ ሰዎች፣ እነዚህ ተሰሎንቄ የሚባል በመቄዶንያ አካባቢ በቆሮንቶስ አጠገብ የምትኖር ከተማ ናት። እነዚህ ሰዎች ቅዱስ ጳውሎስ ገብቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም የነበረ ዓለምን የፈጠረ ቃል እንደሆነ ዓለምን ፈጥሮ የሰው ልጅ በአርአያው በአምሳሉ እንደፈጠረ የሰው ልጅ አክብሮ ከፈጠረው በኋላ ሰው ተስቶ እንደወደቀ ለዚህም 5500 ዘመን የተስፋ ጊዜ እንደሰጠው የተስፋው ዘመን ሲፈጸም እግዚአብሔር ንጽሕት ድንግልን መርጦ ኃጢአት እንዳይኖርባት ጠብቆ በሀብተ መንፈስ ቅዱስ አስጊጦ በመንፈስ ቅዱስ ቅጥርነት ከልሎ ጠብቆ መንበሩ ናትና በእሳት አጥሮ አዘጋጅቶ ከሷ የዲያብሎስ ክፉ ምክር በገባበት በሔዋን ጆሮ በኩል የገባው መርገም የመልአኩን ብስራት በምትሰማ በንጽሕት ዳግሚት ሔዋን በእመቤታችን በኩል ይነቀል ዘንድ በመልአኩ በቅዱስ ገብርኤል አብስሮ ሕያው ቅዱስ እግዚአብሔር የሰውን ልጅ ለማዳን ሐናጺ ቤትን ሰርቶ በሰራው ቤት ውስጥ ገብቶ እንዲያድርበት እንዲጠለልበት ራሱ ባበጀው ቤት ውስጥ ገብቶ እንዲያድርበት ንጉሥ በሰራው ቤተ መንግሥት ገብቶ እንዲነግስበት ያም ውርደት እንደማይሆነው ሕያው ቅዱስ ቃል የእግዚአብሔር አካላዊ ቃል እሱ መጥቶ ራሱ ባነጻት በሰራት ባዘጋጃት በንጽሕት አዳራሽ በቅድስት ድንግል ማርያም ማኅፀን አድሮ ከቅዱስ ሥጋ ሥጋዋን ከቅዱስ ነፍሷ ነፍስን ነስቶ ተዋሕዶ በአካል ዘአክል በግዕዘ ሕፃናት ተወልዶ አድጎ ተሰዶ ተጠምቆ ጾሞ 3 ዓመት ከ3 ወር ይህንን ዓለም ዙሮ ወንጌልን አስተምሮ ወንጌል በምር ሲረዳለት ዓለምን ለማዳን
በማእከለ ዓለም በቀራንዮ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ዓለምን አዳነ። ሞተ፣ ተቀበረ፣ በሞቱ ሞትን አጠፋ። በሦስተኛው ቀንም ተነሳ። በትንሣኤው ትንሣኤያችን ሰጥቶ እሱ የትንሣኤው በኩር ሆነ። ወደ ሰማያትም በቅዳሴ መላእክት በይባቤ መላእክት አረገ። ዓለምን የፈጠረ እሱ ነውና የፈጠርኩትን የማሳልፈውም እኔ ነኝ ብሎ ዳግመኛም እመጣለሁ ብሎ ተናግሯል። ኃይሉ ከመመላእክት ተስፋ መንግሥተ ሰማያት አለ ብሎናል። ለዚህ ተዘጋጁ፣ ለክብር የተፈጠርን ነን፣ ክርስቶስ እንጂ ሙቶላችኋል ብሎ አስተማራቸው። እነሱም አማን በአማን እውነት በእውነት ብለው የክርስቶስን ሃይማኖት ተቀብለው አምነው ተጠምቀው ከገቢረ ኃጢአት ወደ ስሬት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመለሱ። በዚያ ሲሰብኩ ያመኑት በሃይማኖት ሲጸኑ፣ ያላመኑት ደግሞ ቅዱስ ጳውሎስን አባረሩት። የቤርያ ሰዎች ተቀብለው ቅዱስ ጳውሎስን አስተናገዱ፣ ሰሙ። እዚያም ሄደው ደግሞ ወደ አቴና ደግሞ አሰደዱት። እዚህስ ማን ፈቅዶልሃል ብለው አሰደዱት። ተመልሰው መምህሩን አሰቃይተው የበደል መጀመሪያ ሕዝብን የሚያስተምርን የነፍስ መንገድ የሚሆንን ሰው ማጥፋት የበደል መጀመሪያ ነው። ሕዝብን የሚያጠፉት የሚመራባቸውን መጻሕፍት በማቃጠልና የሚያስተምሯቸውን መምህራን በመግደል ነው፣ በማጥፋት ነው። ይሄ የበደል በደል ነው። ሰውን እንጀራ ከሚነሱት ከሚከለክሉት የእግዚአብሔርን ቃል መከልከል ትልቅ በደል ነው። እስመ ቃለ እግዚአብሔር ፈውስ ሲሳይ መንፈሳዊ ውእቱ ይላል ቅዱስ ዮሐንስ አፈወርቅ። እስመ ቃለ እግዚአብሔር ሲሳይ መንፈሳዊ ውእቱ፣ የእግዚአብሔር ቃል መንፈሳዊ ምግብ ነው። ቅዱስ ቄርሎስ ደግሞ ቃላቲሁ ለእግዚአብሔር ሲሲታ ለነፍስ ቃላቲሁ ለእግዚአብሔር፣ የነፍስ ምግቧ የእግዚአብሔር ቃል ነው ብሎ ይነገራል። ሰውን ውሃ ከሚከለክሉት የእግዚአብሔርን ቃል መከልከል ያደርቀዋል። ሰውን መድኃኒት ከሚከለክሉት የእግዚአብሔርን ቃል ቅዱስ ሥጋውን ክቡር ደሙን ቢከለክሉት ይጠፋል። ሰውን እንዳይተነፍስ ከሚከለክሉት ሀብተ መንፈስ ቅዱስን እንዳያገኝ ቢከለክሉት ይሞታል። ይኸውም የሚያጠምቀውን ካህን መግደል ነው። የሚያስተምረውን ካህን መምህር መግደል ነው። የሚማርባቸው መጻሕፍት ማጥፋት ነው። ሰውን ቤቱን ከሚያቃጥሉበት ሰውነቱን በኃጢአት እሳት ቢያነዱት ሰውን መግደል ማለት ይሄ ነው። ነፍሳት ትግደል ያለውን ጌታ ይሄ ነው። ስለዚህ መምህራቸውን አሰደዱ። ተመልሰው ደግሞ እሱ ያሳመናቸውን ይገሏቸው፣ ያሳድዷቸው፣ ይገሏቸው፣ ያርዷቸው ጀመር። አለቁ። ሲያልቁ የተሰሎንቄ ሰዎች ሌሊት ተቀን ዋይ ሸሸ እያሉ በለቅሶ ላይ ለቅሶ እየጨመሩ አዘኑ። እንግዲህ ያመንነው ሃይማኖት ከዚህ መከራ የማይጠብቀን ከሆነ ማመናችን ስለምንድን ነው? እግዚአብሔር ኃያል ከሆነ በእግዚአብሔር ማመናችን ከመከራ ሊጠብቀን ሲገባ በእግዚአብሔር ስላመንን የምንሞት ከሆነ የሃይማኖት ጥቅሙ ምንድን ነው? እግዚአብሔር ባለጸጋ ከሆነ በማመናችን ልንበለጽግ ሲገባ በማመናችን የምንደህይ ከሆነ፣ በማመናችን ርስት ልንወርስ ሲገባን በማመናችን የምንሰደድ ከሆነ፣ በማመናችን ሙት ልናስነሳ ሲገባን በማመናችን የምንሞት ከሆነ፣ በማመናችን ልንበዛ ሲገባን በማመናችን የምናልቅ ከሆነ እምነት ምን ያደርግልናል ብለው ተስፋ ቆርጠው ነበረ። ስለዚህ ቅዱስ ጳውሎስ ስላንቀላፉት ሰዎች፣ ስላረፉት ሰዎች ተስፋ እንደሌላቸው አታልቅሱ ብሎ ለማጽናናት ልኮላቸዋል። ተስፋ እንደሌላቸው ማለት ምንድን ነው? እንስሳት፣ አራዊት ተስፋ የላቸው፣ ፈርሰው በስብሰው ጠፍተው ይቀራሉ። ሰውን ስንቀብረው እንደ እንስሳት ፈርሶ በስብሶ ሊቀር አይደለም። የምንነሳበት ጊዜ አለ። ለእንስሳ፣ ለከብት፣ ለአራዊት ቢሆን የመጨረሻ ሀገሩ መቃብር ነው። የሰው ልጅ ግን ሀገሩ መንግሥተ ሰማያት ነው፣ ሰማይ ነው። መቃብር እርሻ ነው። የሰው ልጅ ዘር ነው።
ሲቀበር ይዘራል፣ በክብር ይበቅላል። ክርስቶስ መስለን እነሳለን። ሩቅ አገር ለሳምንት ለሁለት ሳምንት ሂዶ ለሰነበተ ሰው ታለቅሳላችሁን? አታለቅሱም፣ ተመልሶ እንዲመጣ ታውቃላችሁና።